እግዚአብሔር ጉብኝት ሲያደርግ እንዴት ምላሽ እንስጥ? የማይቻል የሚመስል ነገር በእግዚአብሔር እውነት ይሆናልን? ዘፍጥረት ምዕራፍ 18 እምነት፣ እንግዳ ተቀባይነትና በምልጃ ጸሎት ለሌሎች የመቆም አስፈላጊነትን የሚገልጥ ጥልቅ ታሪክ ነው። ሰላም የተወደዳቸው የእግዚአብሔር ቤተሰቦች፣ ከቁጥር 1 እስከ 15 እግዚአብሔር ለአብርሃም የሰጠው ተስፋ በጊዜ ሂደት ውስጥ እንደ ብርሃን የበለጠ እየደመቀና እየተገለጠ መምጣቱን ያመለክታል። ከረጅም መጠበቅ በኋላ እግዚአብሔር እንደገና ለአብርሃም ተገለጠ። ይህም መገለጥ ቃል ኪዳኑን በማረጋገጥና ተስፋውን በግልጽ በማቅረብ ላይ የተሞላ ነበር። ከሳራ ልጅ እንደሚወልድ ስሙም ይስሐቅ እንደሚባል እንዲሁም በዚህ ዓመት በዚህ ጊዜ ብሎ ጊዜውን መወሰኑ ተስፋው የቀረበ መሆኑን ያመለክታል። በሰው እንደማይቻል በሚያስረዳ ሁኔታ እግዚአብሔር የሚሰራው ከሰው ኃይል ያለፈ መሆኑን ይገልጣል። ሐዋርያው ጳውሎስ በሮሜ ምዕራፍ 4 እንደሚል አብርሃም ተስፋ ባልሆነ ጊዜ ተስፋን ይዞ አመነ። በዚህ ክፍል የሚታዩት ሦስቱ እንግዶች በመጽሐፍ ቅዱስ ውስጥ የተለያዩ አመለካከቶችን ይይዛሉ። የመጀመሪያው አመለካከት እግዚአብሔር በሰው መልክ መገለጡን ቴዎፋኒ ያመለክታል። ምዕራፉም እግዚአብሔር ለአብርሃም ተገለጠ ብሎ መጀመሩ ይህን ሐሳብ ያጠነክራል። በቁጥር 10 የሚናገረው እንደ እግዚአብሔር እንደ ራሱ እንጂ እንደ መልእክተኛ አይደለም። ይህ ከሌሎች የመገለጥ ምሳሌዎች ጋር ይመሳሰላል። ለምሳሌ በዘፍጥረት ምዕራፍ 15 በእሳትና በጢስ ለአብርሃም ተገለጠ። በዘጸአት ምዕራፍ 3 በሚነድ ቁጥቋጦ ለሙሴ የተገለጠው፣ እንዲሁም በዘጸአት ምዕራፍ 13 እግዚአብሔር በእሳት አምድ ተገልጧል። ነገር ግን የዮሐንስ ወንጌል ምዕራፍ 1 ቁጥር 18 እንደሚያስረዳው እግዚአብሔርን ማንም በቀጥታ አላየውም፣ ሊያየውም አይችልም። ስለዚህ ይህ መገለጥ ከክርስቶስ ጋር የሚያያዝና እንደ ክሪስቶፋኒ ሊታይ ይችላል። በቆላስይስ ምዕራፍ 1 ቁጥር 15 መሠረት ልጁ የማይታየው አምላክ ምሳሌ ነው። ስለዚህ በብሉይ ኪዳን ያሉ እነዚህ መገለጦች ክርስቶስ ሥጋ ከመሆኑ በፊት የሚታዩ መገለጦች መሆናቸውን ያመለክታሉ። ሁለተኛው አመለካከት ሦስቱ እንግዶች እንደ ሥላሴ ምሳሌያዊ መግለጫ ሲምቦሊክ ሪፕሬዘንቴሽን ኦፍ ዘ ትሪኒቲ እንደሆኑ የሚያስቡ ናቸው። ይህ አመለካከት ሦስቱ እንግዶች አብ፣ ወልድና መንፈስ ቅዱስን በምሳሌያዊ መንገድ የሚያመለክቱ እንደሆኑ ያስተምራሉ። ይህ ትርጓሜ ቃል በቃል አይደለም፣ ነገር ግን በመጽሐፍ ቅዱስ ከፍ ባለ አንድነትና ብዙነት መሠረት ይገለጣል። ምሳሌው በዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔር እንፍጠር በማለት ራሱን በብዙ ቁጥር አስቀድሞ በመጥራት እንዳመለከተ፣ በኋላ በአዲስ ኪዳን የተገለጠውን ሥላሴ እንደጠቆመ ያሳያል። የጥንት ቤተ ክርስቲያን አባቶች ይህን ታሪክ እንደ ሥላሴ ምልክት የቀደመ ማስረጃ ተመልክተው ይተረጉሙታል። በዚህ መሠረት ሦስቱ እንግዶች በአንድነት ሲነጋገሩና አንድ መልእክት ሲያቀርቡ የእግዚአብሔርን አንድነት ያሳያሉ። በቁጥር 3 መሆናቸው ደግሞ የብዙነት ምልክት ነው። እንዲሁም በማቴዎስ ወንጌል ምዕራፍ 28 ቁጥር 19 የተገለጠው የእግዚአብሔር ስም በአብ በወልድ በመንፈስ ቅዱስ ስም የሚለው ከዚህ ጋር ይስማማል። ይህ አመለካከት ግልጽ የመጽሐፍ ቅዱስ ማስረጃ በዚህ ምዕራፍ ባይኖረውም ከመጽሐፍ ቅዱስ አጠቃላይ ትምህርት ጋር ይስማማል። በተለይም እግዚአብሔር አንድ ሲሆን በሦስት አካላት መገለጡን የሚያሳይ መሠረት ይሆናል። በሦስተኛው አመለካከት ሦስቱ እንግዶች እንደ መልአክ ኤንጀሊክ ሪፕሬዘንቴሽን የሚቀርብ ሲሆን ሦስቱም እንግዶች መልአክ ናቸው ይላል። እነርሱ በአንድነት የእግዚአብሔርን መገኘትና ሥልጣን የሚወክሉ መልእክተኞች ናቸው። ይህ አመለካከት በተለይ ከዘፍጥረት ምዕራፍ 19 ጋር በማያያዝ ሐሳቡ ይጠናከራል። በዚያ ሁለቱ በግልጽ መልአክ ተብለው ይጠራሉ። በመጽሐፍ ቅዱስ መልአክ አንዳንድ ጊዜ እግዚአብሔርን በሙሉ ሥልጣን ይወክላሉ። እንደ የእግዚአብሔር መልአክ ኤንጅል ኦፍ ዘ ሎርድ በተጠሩ ስፍራዎች እንደ እግዚአብሔር እንደ ራሱ ይናገራሉ። አብርሃም በእነርሱ እግዚአብሔር እንደተገናኘ ያስተምራሉ። ይህ አመለካከት የሚያሳየው ነገር አንድ ነው። እግዚአብሔር መልእክቱን በመልአክ ይልካል፣ ነገር ግን መልእክቱ ከራሱ ከእግዚአብሔር ይመጣል።
ስለዚህ ሰው ወደ ላኪው መመልከት አለበት። አብርሃም የእግዚአብሔር ወዳጅ መባሉ ትልቅ መንፈሳዊ ክብር ብቻ ሳይሆን ታላቅ ኃላፊነትም ይዞ ይመጣል። ወዳጅ መሆን ማለት በግልጽ ግንኙነት መኖር፣ የልብ ምስጢር መካፈልና በፍቅር መታዘዝ ማለት ነው። እግዚአብሔርም ከአብርሃም ጋር እንዲህ ያለ የቅርብ ግንኙነት ነበረው። የሚያደርገውን ሁሉ እንኳ አልደበቀውም። ይህ እኛም በእምነትና በታዛዥነት ስንመላለስ በተመሳሳይ ከእግዚአብሔር ጋር የቅርብ ኅብረት ሊኖረን እንደሚችል ያሳያል። ወዳጅ መሆናችን ሕይወታችንንና አገልግሎታችንን ሁሉ ይቀይራል። በቅድሚያ ጌታን ደስ ማሰኘት ካልቻልን ሌሎችን ማስደሰትና ለበረከት ምክንያት መሆን አንችልም። ብዙ የምንደክመው አገልግሎታችን ለሰዎች እንዲታይ ወይም ራሳችንን ለማክበር ከሆነ በመጨረሻ ይደክማል፣ ፍሬ አያፈራም። ነገር ግን በጌታ ክብር ላይ ትኩረት አድርገን ስናገለግል ታላቅ በረከትና የማይጠፋ ፍሬ ይመጣል። የአይሁድ ካህናት ለእግዚአብሔር በተለየ ሁኔታ ተለይተው እንዲያገለግሉ ተጠርተው ነበር። እንዲሁም በጥንቷ ቤተ ክርስቲያን አገልጋዮች በጾምና በጸሎት ጌታን ሲያገለግሉ መንፈስ ቅዱስ በመካከላቸው በክብር እንደሚሰራ እናያለን። መጽሐፍ ቅዱስ የምታደርጉትን ሁሉ ለሰው ሳይሆን ለጌታ እንደሆነ አድርጉት እንደሚል በስራችን፣ በአገልግሎታችን፣ በቤታችንና በማንኛውም ነገር ውስጥ ግባችን ሰዎችን ማስደሰት ብቻ ሳይሆን ይልቅስ እግዚአብሔርን ማስደሰት እና ማክበር መሆን አለበት። እንዲህ ስንኖር እንደ አብርሃም እውነተኛ የእግዚአብሔር ወዳጆች እንሆናለን። አገልግሎታችን በሰው ፊት ብቻ ሳይሆን በእግዚአብሔርም ዘንድ ታላቅ ዋጋ ያለው ይሆናል። አብርሃም እንግዳ በመቀበል ታላቅ ምሳሌ ነው። ሦስቱን እንግዶች በትህትና ተቀብሎ ፈጣንና ልግስና ያለበት አገልግሎት አደረገ። ራሱን አገልጋይ ብሎ አቀረበ። ይህ ድርጊት እምነቱ በተግባር እንደተገለጠ ያሳያል። አብርሃም ምርጥ ነገር መስጠቱ ከትንቢተ ሚልክያስ ምዕራፍ 1 ከቁጥር 6 ጀምሮ ከተገለጠው እውነት ጋር ይዛመዳል። እግዚአብሔር ለእርሱ ከተመረጠው እንድንሰጠው ይፈልጋል። ጌታን ስናገለግል የሚቀርበው ነገር ከተሻለው መሆን አለበት። እንግዳ ተቀባይነት ደግሞ የክርስቲያን ሕይወት አስፈላጊ ክፍል ነው። ለመሪዎችም እንደ መስፈርት የቀረበ ነው። ሰዎችን በፍቅር ስናገለግል ኢየሱስን እንደምናገለግል ይቆጠራል። ይህም ወንጌል እንዲስፋፋ ያግዛል። እግዚአብሔር የሚሰጠን ተስፋ ከሁኔታዎች በላይ ነው። ስለዚህ በመጀመሪያ በእውነት መቆም እንጂ በሁኔታ መመራት አይገባም። እንዲሁም እግዚአብሔርን በትህትናና በልግስና ማገልገል እምነታችንን በተግባር ይገልጣል። እንግዳ ተቀባይነትና ሰዎችን በፍቅር ማገልገል መንፈሳዊ ፍሬ ነው። በዚህ እግዚአብሔርን እንደምናገለግል እናውቃለን። እግዚአብሔር አስቀድሞ ለሰጠን ተስፋ ጊዜ ሲወስን ያ ጊዜ ይፈጸማል። ስለዚህ ትዕግስትና እምነት በሕይወታችን እንዲቀጥሉ ያስፈልጋል። ከእግዚአብሔር ጋር ወዳጅነት የሚመጣው በመታዘዝና በቅርብ ኅብረት ነው። ይህም ሕይወታችንን በሙሉ የሚለውጥ መንፈሳዊ ጉዞ ነው። ከቁጥር 16 እስከ 33 እግዚአብሔር ከአብርሃም ጋር ያለውን የቅርብ ግንኙነት በግልጽ ያሳያል። እቅዱን አይደብቀውም፣ ነገር ግን ይገልጥለታል። ይህ አብርሃም የቃል ኪዳን ሰውና የእግዚአብሔር ወዳጅ መሆኑን ያሳያል። እኔ የማደርገውን ከአብርሃም እሰውራለሁን የሚለው ጥያቄ እግዚአብሔር ከእርሱ ጋር ያለውን የልብ ቅርበትና ወዳጅነት ይገልጣል። እንዲሁም በዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ጌታ ተከታዮቹን ወዳጆቼ ብሎ እንደጠራቸውና እቅዱንም እንደሚያሳውቃቸው ይገልጣል። እንግዲህ ከእግዚአብሔር ጋር በቅርበት የሚመላለስ ሰው የእርሱን ፈቃድና ዓላማ ይረዳል። ይህም የመንፈሳዊ ጥበብና ምልከታ መነሻ ነው። እግዚአብሔር ስለ ሰዶምና ገሞራ የሚመጣውን ፍርድ ሲገልጥ አብርሃም በዝምታ አልቆመም፣ ወደ ጸሎት ይገባል። ይህ የእውነተኛ ወዳጅነት ምልክት ነው። እግዚአብሔርን በማወቅ ብቻ ሳይሆን ከልቡ የሚነሳ ርኅራኄ ለሌሎች አለው። አብርሃም ለሎጥ ለቤተሰቡና ለከተማው ሕዝብ በጣም ጥልቅ ሸክም ይሰማዋል። ከዚህ ተነስቶ ጻድቁን ከኃጢአተኛው ጋር ታጠፋለህን በማለት የፍትህ ጥያቄ ያቀርባል። ይህ የጸሎቱ መሠረት ነው። አብርሃም እግዚአብሔር ፍትሐዊ እንደሆነ ያውቃል። አብርሃም በትሕትናና በጽናት ይማልዳል። እኔ አመድና አፈር ስሆን ከአንተ ጋር ተነጋገርሁ በማለት ራሱን ዝቅ ያደርጋል። ጸሎቱ በቃል ኪዳን ላይ የተመሠረተ፣ በእግዚአብሔር ባሕሪ ላይ የተደገፈና ከፍቅር የተነሳ መሆኑን ያሳያል። እኛም በጸሎታችን እንዲሁ መሆን አለብን። ትሕትናና ጽናት በአንድ ላይ። የሉቃስ ወንጌል ምዕራፍ 18 ኢየሱስ ለተከታዮቹ ሳያቋርጡና ሳይታክቱ እንዲጸልዩ ያሳስባል።
ሆኖም የሰዶምና ገሞራ ኃጢአት በግልጽ የታወቀና እጅግ ክፉ ነበር። ከተፈጥሮ ሕግ ውጪ በሚደረግ ግንኙነትና ክፋት ውስጥ ተጠምደው ነበር። ነቢዩ ኢሳይያስ እንደሚል ኃጢአታቸውን ያወራሉ፣ አልሰወሩትም፣ ንስሐ አልገቡም። ስለዚህ የኃጢአት ደሞዝ ሞት ነው የሚለው ፍርድ በዚህ ተፈጸመ። ይህ ክስተት እግዚአብሔር በኃጢአት ላይ የሚያደርገውን ጻድቅ ፍርድ ያሳያል። እንዲሁም ይህ መንፈሳዊ እውነት በመጨረሻ ዘመን ላለን ለእኛ ማስጠንቀቂያ ነው። ነገር ግን ይህ ታሪክ ስለ ፍርድ ብቻ አይደለም፣ ስለ ምልጃ ኃይል የሚናገር ነው። አብርሃም የሚማልድ ሰው ነበር። እኛም እንዲሁ ልንሆን ተጠርተናል። እንደ ክርስቲያን ለከተሞቻችን፣ ለሕዝባችን፣ ለመሪዎችና ለቤተሰቦቻችን እንድንጸልይ ታዘናል። ኢየሱስም አሁን በሰማይ ስለ እኛ ይማልዳል። ስለዚህ ለሌሎች በመማለድ አገልግሎት እርሱን እንመስለዋለን። ስንጸልይ እግዚአብሔር ይሰራል፣ ካልጸለይን ደግሞ እኛ እንሰራለን የሚለው በአንድ ወቅት የሰማሁት ንግግር ከቃሉ ጋር የሚስማማ ነው። ጸሎት እግዚአብሔር እንዲሰራ ስለሚያደርግ እጅግ ታላቅ ኃይል ነው። እንደ ፈቃዱ አንዳች ብንጸልይ የማይታዘዝና የማይገዛ የለም። ሰዎች መልእክታችንን ላይቀበሉና ሊቃወሙ ይችላሉ። ጸሎታችንን ግን ማንም ሊከለክል አይችልም። ጸሎት ወሰን የለውም፣ ወደ ማንኛውም ቦታ ይደርሳል። በምልጃችን ሰዎች ሊለወጡ ይችላሉ፣ ቤተሰቦች ሊድኑ ይችላሉ፣ ከተሞች እንኳን ሊቀየሩና ከፍርድ ሊያመልጡ ይችላሉ። ስለዚህ ለሌሎች አለመጸለይና እያዩ ዝም ማለት እግዚአብሔርን መበደል ነው። የሚጠፉትን አለማገዝና አለመታደግ ነው። አብርሃም የምልጃ ሰው ነው። ከእግዚአብሔር ጋር ቅርብ የሆነ የሰዎች ሸክም የሚሰማው በፍቅር የሚጸልይ ሰው ነው። እኛም እንዲሁ እንደ ብርሃንና ጨው ሆነን በዓለም መኖር አለብን። ዓለም ባይገባውም እንኳ ምስክርነታችን በሰማይ ዋጋ አለው። እንደ አብርሃም በጌታ ፊት ቆመን ለሌሎች ስንማልድ እግዚአብሔር በታሪካችን ይሰራል። ዘፍጥረት ምዕራፍ 18 በአጠቃላይ የሚያስተምረን እውነተኛ እምነት በተግባር እንደሚገለጥ ነው። በእንግዳ ተቀባይነት፣ በእግዚአብሔር ተስፋ ላይ በመታመንና ለሌሎች በሚማልድ ሩህሩህ ልብ ይታያል። እግዚአብሔር ከሰው ድካምና ገደብ በላይ እንደሚሰራ ያሳያል። ስለዚህ ተስፋውን ለመቀበል እምነት ያስፈልጋል። እንዲሁም ለሌሎች መማለድ የእግዚአብሔር ልብ እንዲኖረን ያስተምራል። ስለዚህ እምነታችን የራሳችንን ብቻ ሳይሆን የሌሎችን ሕይወት የሚነካ መሆን አለበት። አብርሃም እንደ ምልጃ አገልጋይ ምሳሌ ሲሆን፣ ኢየሱስም ዛሬ ለእኛ የሚማልድ መካከለኛ መሆኑን ያስታውሰናል። የዛሬውን ጥናታችንን በዚህ ጨርሰናል። ቀጣይ እስከምንገናኝ መልካም ቀን